የተከበራችሁ እንግዶቻችን የተከበሩ ዶክተር ሂሩት ካሳሁን የኢፌዴሪ ባህልና ቱሪዝም ሚኒስትር እንኳን ለ10ኛው አዲስ ሚውዚክ ሽልማት ስነ ስርዓት በደህና መጣችሁ። አሁን እንግዲህ ክቡራትና ክቡራን የምንጠይቃችሁ ሰዓታችን ሄድ ስላለ ቀሪዎቹን ሰዓቶቻችንን ቆጠብ እያደረግን መድረኩንም ዝግጅቱንም ወደ እናንተ እናደርሳለን። አመሰግናለሁ። Good evening, ladies and gentlemen, and thank you for coming here. We apologize in advance for the delay of the program. The distinguished guest, Dr. Hirut Kassav, Minister of Culture and Tourism, ambassadors, diplomats, and our guests, thank you for coming here and welcome to the 10th Annual Addis Music Award. So the band that was performing over there was Ahadu Addis. They've been together for 7 years and they traveled all over Europe and Africa. There's 6 members in the band and they're currently working on publishing their own record. Give it up for the band. And our sponsors today, our honorable sponsors are BGI Ethiopia, Intercontinental Hotel for providing us this beautiful hall, and an AfriHealth TV, and Melat Style Hair and Makeup, and then Richo Cultural Clothing. እንግዲህ ይህ ዝግጅት እንደዚህ በጥሩ ሁኔታ ወደ እናንተ ጋር እንዲደርስ ደግሞ አጋዥ የሆኑንን ስፖንሰር ያደረጉልን BGI ኢትዮጵያ በተወዳጅ ምርቶቹ እንደዚሁም ኢንተርኮንቲኔንታል ሆቴል ይህንን አዳራሽ በእንደዚህ አይነት መልኩ አሳምሮ ስለመስጠቱ AfriHealth ቴሌቪዥንም የዚህ ፕሮግራም ትልቁ ተባባሪያችን ነው። ከልብ እናመሰግናለን። ሜላት ስታይል ፋሽን እንደዚሁም ደግሞ ሪቾ የባህል አልባሳት እንደምትመለከቱት እንደዚህ ያሳምራናለች። እናመሰግናለን። ሌሎችም አጋሮቻችን ስፖንሰሮች አሉን። እነሱን ወደ ኋላ እንጠቅሳለን። እንግዲህ አሁን በፕሮግራማችንን በይፋ ልንጀምር ነው። በመጀመሪያ የዚህ ፕሮግራም ዋና አዘጋጅ አቶ ቢኒያም ስንታየው በመናቀው ስሙ ዲጄ ቤቢ ወደዚህ መጥቶ የመክፈቻ ንግግር እንዲያደርግልን ጋብዛለን። Yes, ladies and gentlemen, we now invite the founder of this award, DJ Baby or Igaram Sintayo. Please come to the stage.
እንዴት አመሻችሁ ሁላችሁንም እንኳን በሰላም መጣችሁ። የባህልና ቱሪዝም ሚኒስትር ዶክተር ሂሩት ስለመጡ ከልብ እናመሰግናለን። ማዕከላችን ተገኝተዋል። ባካችሁ ለሳቸው ሞቅ ያለ ጭብጨባ ያደርጉልን። እንዲሁም ጥሪ የተደረገላችሁ የተለያዩ ሀገር አምባሳደሮች፣ ዲፕሎማቶች እንዲሁም ደግሞ ከኤምባሲ ተወክላችሁ የመጣችሁን በሙሉ ጥሪያችን አክብራችሁ ስለመጣችሁ ከልብ አመሰግናለሁ። ቴንክ ዩ ሶ ማች። አዲስ ሚውዚክ ፒፕል ቾይስ አዋርድ ያው አንድ ሁለት እያልን ዘንድሮ ለ10ኛ ደርሰናል። የተለያዩ ውጣ ውረዶችን አልፈናል። ዘመኑ በሰጠን ቴክኖሎጂም እየተጠቀምን አዋርዱን አፕዴት እያደረግን አዳዲስ ነገሮችን እየጨማመርን ነው። ዘንድሮ 10 ደርሰናል። ሁሌ መላቴ መክፈቻ ንግግር ሄደች። በድጋሚ ሁላችሁንም ስለመጣችሁ በጣም በጣም አድርጌ አመሰግናለሁ። ብዙ አላወራም። ፕሮግራሙን መብሰሩን የፕሮግራሙን ጅማሬ እንዲያበስሩልን ዶክተር ሂሩት ካሱን የባህልና ቱሪዝም ሚኒስትርን ወደዚህ ልጋብዝና የፕሮግራሙን ጅማሬ እንዲያበስሩልን አደርጋለሁ። ቀጥታ ወደ ፕሮግራማችን እንሄዳለን። ባካችሁ በጭብጨባ ወደዚህ ይሸኙልን። እንደምን አመሻችሁ። አለም እግዚአብሔር ይመስገን ይባላል እኮ። ሰላም ናችሁ? እንኳን ለ2012 ዓመተ ምህረት ለአዲሱ ዓመት እንኳን አደረሳችሁ። የአዲስ ሙዚቃ ፒፕልስ ቾይስ ውድድር 10 ዓመት ማስቆጠሩ ለኔ በጣም ድንቅ ነገር ነው። ስለሆነም አዘጋጆቹም ተወዳዳሪዎቹም ታዳሚዎቹም እኛም እንኳን ለ10ኛ ዓመት 10 ዓመት ረጅም ነው። ልጁን ስናየው ወጣት ነው። እንግዲህ ከ1 ዓመት እስከ 10 ከነበረ እድለኛ ነው ማለት ነው። እንኳን ለ10ኛ ዓመት ልደት የውድድር ልደት አደረሳችሁ አደረሰን እላለሁ። እንግዲህ ኢትዮጵያ ካሏት ብዙ ነገሮች አንዱ ነገር ነው ዛሬ ለውድድር የቀረበው። እኛ ኢትዮጵያውያን ከጥበብ አያቶቻችን የተፈጠርን ነን። የኛ አያቶች፣ አባቶች፣ እናቶች ብዙ ጥበብን ፈጥረውልን ለኛ ዘርተውልን አፍሰውልን ነው የሄዱት። እኛ በጣም ብዙ የተትረፈረፈ ጥበብ ተረክበናል። ይህ የተትረፈረፈው ጥበብ ግን በትክክል ይዘን እኛም ለሚቀጥለው ትውልድ ማስተላለፍ ይገባናል። ይህን ለማድረግ ግን ጥበቦቻችንን በደንብ ማስተዋል፣ ማየት፣ መንከባከብ፣ ማሳደግ እና መጠቀም ያስፈልጋል። ለመጠቀም ደግሞ ማወቅ ግድ ይላል። በትናንትናው ዕለት ዶክተር ሙላቱ እንደተሸለሙ አይታቸዋል። የፈረንሳይ መንግስት ልዩ ሽልማት ሰጥቷቸዋል። በዚሁ ዘርፍ በሳቸው ስራ የትናንትና ዕለት ለኛ ለኢትዮጵያውያን የሚያስተምረን እና ያስተማረን ነገር ምንድነው? እኛ ይህ ሞልቶ የተረፈው ጥበባችንን ዞረን በደንብ እንዳላየ ነው። ግን ዓለም እኛን በደንብ እያየን እንደሆነና ዓለም እኛን እንደሚያውቀን ያየንበትና የተመሰከረበት ቀን ነው። ይህ ለኛ ትልቅ እድልም ደስታም ነው፣ ደውልም ነው። ምናልባትም ይህ የአዲስ ሙዚቃ ውድድር 10 ዓመት ሲከበር ትናንት ባየነውና በተረዳንበት ደረጃ አላየነው ይሆናል።
ለኔ ግን ከትናንቱ የተማርኩት ይህ የዛሬው የአዲስ የሙዚቃ ውድድር በደንብ ካየ ነው የትናንትናውን ዓለም እኛን ያየንበትን መንገድ እኛ ደግሞ ውስጣችን እንድናየው ይሄ ትልቅ እድል ይሰጠናል። በዚህ ዘርፍ ይሄ በዚህ ስራ 10 ዓመት ሲሰሩ ይሄን ጥበብ ተረድተውታል ማለት ነው። ስለዚህ ይህ 10 ዓመት በእርግጠኝነት በደንብ ተረድተን ተገንዝበን ምን ቀጥለውና ምን እናሳድገው ከሆነ 1-0 አሁን 1-0 ነው ያለው አይደለ? ሁለተኛ 0 ሶስተኛ 0 በመጨመር 1000 ዓመትን ያከብራል ብዬ እወስዳለሁ። 1000 ዓመትን ለማክበር 1000 ዓመትን ለማክበር የሚያስችል እስካሁን ያለን ጥበብም አለን። ከዚህ በኋላ ከጥበብ ልጆች የተወለዱ ልጆች ስላሉን ይሄንን ጥበብ ያስቀጥሉታል። ይሄን ለማስቀጠል ደግሞ ይሄን ስራ ለሰሩት ለኢትዮ ሙዚክ አዘጋጆች በባህልና ቱሪዝም ስምና በራሴ ስም እንድታመሰግኑልኝ እኔም እያመሰገንኩ እንድታመሰግኑልኝ እጠይቃለሁ። በእርግጠኝነት ይህ ድርጅት ይህንን ነገር ሲሰራ 2 ነገር ይገነዘባል ብዬ አስባለሁ። ሙዚቃ ውድድር ሙዚቃን ስናስብ 2 ነገር ነው የምናስበው። አንደኛው ማዜምን ነው፣ ሁለተኛው ማዳመጥን ነው። ሙዚቃ በደንብ የሚያዜመው ከተገኘ ትውልድን ይቀርጻል፣ አገርን ያቆማል፣ አገርን ያሻግራል፣ አገርን ይገነባል። በደንብ የሚያዳምጠው ደግሞ ያው ሙዚቃ አዳማጭ ይፈልጋል። ያዳመጡ ሰዎች ናቸው ምርጫው ላይ የተሳተፉ ብዬ አስባለሁ። ያላዳመጡ ከተሳተፉ ስህተት ይሆናል። ትክክለኛ አዳማጮች ከተሳተፉ ደግሞ ምርጫው ውጤታማ ይሆናል ማለት ነው። በትክክል የሚያዳምጡ ሙዚቃን የሚያዳምጡ ሰዎች ልባቸውንና አጥንታቸውን ነው የሚነካው። ሙዚቃ ልብንና አጥንትን እንክትክት አድርጎ መስበር አለበት። ማስደሰት፣ ማስደንገጥ ማለት ነው። ያው አዳማጭ ስለሆነ እዚህ ያለው የሚሰማችሁን ታውቁታላችሁ። እንደዚህ አይነት ሙዚቃዎች ናቸው አገርን የሚገነቡት፣ ዜጋን የሚገነቡት፣ ህዝብን የሚያስተባብሩት እና አንድ የሚያደርጉት። ስለዚህ ዛሬ የምትሸለሙት እድለኞች፣ ጥበበኞች የሀገራችንን ህዝቦች በማቀራረብ የኢትዮጵያን ብሔራዊ አንድነት በማምጣት በማሳደግ ውስጣችን ሰርስሮ የሚገባ የአስተሳሰብ ለውጥ የሚያመጣ ሙዚቃ በመስራት ለ2012 ዓመት እንድትታደሉ ይህ እድለኛነታችሁ ለ2012 ስራ እድል ነውና ይህን የቤት ስራ እየሰጠው የሽልማት ውድድሩ የተጀመረ መሆኑን አበስራለሁ። አመሰግናለሁ። ክብርት ሚኒስትራችንን ከልብ እናመሰግናለን። በጭብጨባ ተቀበሉልን። ክቡራትና ክቡራን፣ ይህ 10ኛው አዲስ ሚውዚክ አዋርድስ ስነስርዓት እንግዲህ በይፋ መጀመሩን ክብርት ሚኒስትራችን አስረውናል። እጅግ በጣም አድርገን እናመሰግናለን። ቀደም ሲል ቢኒያም ስንታየው በማለት ጓደኛችን ዲጄ ቤቢን እንደዛ አድርጫለሁ። ይግረም ስንታየው በሚል ይታረምልኝ ከይቅርታ ጋር
አመሰግናለሁ። በመቀጠል ወደ ፕሮግራማችን ስንገባ የምትመጣው እጅግ በጣም ጎበዝ የሆነችው የሀገራችን ጥሩ ገጣሚ ነች። ወጣት ገጣሚ ናርዶስ መስፍን ነች። ወጣት ገጣሚ ናርዶስ መስፍን ወደዚህ መጥታ አጠር ያለች ግጥም ዝግጅቷን ታቀርብልናለች። አመሰግናለሁ። ሰላም እንደምን አመሻችሁ። የግጥሜ ርዕስ ኑ እንዋቀስ ይሰኛል። ለተፈጠረው መፈጠር ለነበረበት ውስጥ ተሸርቦ ቂም ከሚያይልበት ኑ እኔም እናንተም አንድ ላይ እንዋቀስ። ላይጠቅም በየችግራችን ለብቻ ማልቀስ። እንደው እኔ መሆነው አላጣ አላደርገው የለ ምግባር ስራዬ የሁሉም ቤት ያካለለ ተምሬ ጨርሼ ከወደ ስራው ዓለም ቤትህን ሰርቼ ስልህ አንድ ፎቅ የለም። እስከ መቼ እምባ እስከ መቼ ዝም በሞላ ቤት ውስጥ አቶ መቆዘም። የተንጋደደ ፎቅ ከባለዋና አስፋልት ጋር ከበጀቱ ጋር በማይገናኝ እላፊ ብር እስከ መቼ ብቻ ማማረር? ያንተ አይደለችም ወይ ይህቺ ሀገር? ፎቁን ያለ ደረጃ እኔ ስገነባው አያስተዛዝብም አያባብልም ወይ? ይህንን ትውልድ ማን ነው ያንጸው? የምረቃው ዕለት ፎቁ የምረቃው ዕለት ድልድዩ የሚደረመሰው። ተውን ባባል ተውን ወቃቀስ ጥቅም ላይኖረው ነገር ተዛዝሎ ማልቀስ። ደሞ ናንተስ ትናንት ጥቂት ዓመት ከውጭ ቆይቶ ባለሁልህ ባይነት ስለ ሰላም መጥቶ እሱ እኮ ካንተ አይዛመድ የዛሬ እንደዚህና እንደዚህ ዓመት ዘመዶችን አድርጓቸዋል አመድ ሲል አውቅልሃለሁ እኔን አድምጠኝ። መቼ ነው እናንተ ሀገሬ የሆነች ሞኝ? በጭፍን ሚዛን ፍትህ ገምዳይ የስንት መቶ ዓመት ቂም ዛሬ ከፋይ አብሮ የኖረ ጎረቤት በጥሩም በመጥፎም የሚጎራምት ሀያል ጊዜን የተዋደደ አልፎም የተዛመደ የልጃችን ዳሪ ሁለንተና የቤታችን ጓዳ ገበና የለቅሷችን ደራሽ ገናዥ ለችግራችን ኪሱን መዛዥ ይህን ጉርብትና ይህንን አብሮነት አልነበር እንዴ የማውቀው ከዚሁ ሀገር ከእያንዳንዳችሁ ቤት? ኧረ ጎበዝ ኑ እንዋቀስ ፍቅር ላይሆን ነገር በየቤቱ ማልቀስ። ደሞ በሌላ መልክ ከዙፋኑ ወጥቼ ክፍተትን ካለሁበት አይቼ ከዚህ በኋላ ያንተ አይደለም ስልህ ይሄ አይገባህም ስሰነጥቅ ስኮርስ ስጨረችር ውስጡን ትቼ ከላይ ሳሳይ ለቅቡ ስራዬ ስጠይቅ ክፍያ አትለኝም ወይ አትነግረኝም ወይ መሆኔን የሀገርህ ባሪያ አገልጋይህ ወንበሩም አገልጋዬ ስለ ዝም አትበል ሀገርህ ባሪያዬ። ለነገሩ ውሻ በቀደደው ነው ጅብ የሚገባ ያደረግኩት አይቼ ነው እርስ በርስ ዘር መርጠ ስትጋባ። ኧረ ጎበዝ ወዴት ነው ጉዞ ጥላቻ ቂም ዘረኝነትን ይዞ? ተውኑ እንዋቀስ ከሆነ በኋላ አይበጅ ማልቀስ። የኛ ሀገሩ ታሪክ ዘማሪ የውጭውን ድል ዘካሪ አማርኛን በእንግሊዘኛ አስተማሪ በፈረንጅ የትምህርት ስርዓት ትልቁን ሀበሻ ለመገንባት አድዋ ተረስቶት ማንነቱን ስቶ የነሱን አድንቆ ለትውልድ አጉልቶ ግዕዝ አማርኛውን ከኛ የተማሩ ታሪካችንን መጥተው ሲመረምሩ የአባቶቻችንን ጠቢብነት ሲመሰክሩ አይደል እንደ መሻላችንን ሲያመሰጥሩ እኛ ወደ እነሱ እነሱ ወደኛ መንገድ እያለው የጠፋ መንገደኛ በእንግሊዝ የተዳወረ ጋቢ በጣሊያን የተሸመነ ጥበብ አይገርምም አይደንቅም ሀበሻ ላይ ሲደረብ። ኧረ ተውኑ እንዋቀስ አይጠቅም ነበር ብሎ ማልቀስ።
ፍትሐዊ ስርዓት የጥንቱ ሀገራችን የተባለችበት አንቱ የገዳው ስርዓት ሽምግልና የነበረን ያኔ ድሮ ገና የት ሄዶ ነው ከወዴት አድርገን ሰው ወግረን አደባባይ የሰቀልን? መቼ ነው እንዲህ የተጨካከንን ወቃሽ ሕሊና ያጣን? ኧረ ተው ቀሱኝ ልውቀሳችሁ፣ አይጠቅመንም ብታስለቅሱኝ አልቅሳችሁ። እንደው አልደርስበት የለ ደግሞ ከነጋዴው ተራ ሸቀጥ ንብረቴን ይዤ ጎራ ከጤፍ ጋር ሳጋቱራውን ሳዋድድ ከድሃው ነጥቄ ላለው ስሰድ ከበርበሬው ቀይ አፈር ስደባልቅ ከጭካኔ ሁሉ የባሰ የሚልቅ ጊዜው ያለፈበት የሕፃናት ወተት ከየልጆቻችሁ አፍ መርዝ ስግጥ አሁንስ የምትሉት የለም? የት ሊያደርሰን ነው ይሄ ዝም? መሆናችን የጠፋን ወንድማማቾች፣ መሆናችን የጠፋን እህትማማቾች፣ የአንድ እናት የአንድ አባት ልጆች፣ የአዳም ግንድ ስሩ ከሔዋን ተጣምሮ ምድርም የሆነች መኖሪያችን አብሮ እስኪደርስ የመሄጃችን ቀነ ቀጠሮ በጊዜያዊ ኑሮ በዚህ ፈራሽ ዓለም ቋሚ ባለቤት አንድም ሰው የለም። ኧረ ተውኑ እንዋቀስ፣ ላይበጅ ቢሆን ብሎ ማልቀስ። ድሮም ሀገር የምትታመሰው መንገድ እያለ መሄጃ የሚጠፋው በአዋቂዎች ዝምታ ባላዋቂዎች ዲስኩር ነው የምትበተን የምትከፈል ሀገር ውስጡ ጥላቻ ሰም የሚሆን ፍቅር። ብልጥ ከሰው ይማራል ብዙዎች ሲበተኑ አይተናል። እኛስ በዚህ ከቀጠልን ማን ያውቃል? ያለቀስንለት ያለቅስልን ይሆናል። በሉ ተው በሉኝ ተው ልበላችሁ፣ ቃልም ይግዛው ይሄን ድርጊታችሁ። ውቀሱኝ ልውቀሳችሁ ኑ እንዋቀስ፣ አይበጅ በየቤቱ እያልጎመጎሙ ማልቀስ። Thank you very much, Nandos. That was a really patriotic kind of poetry that she has wrote. She's very young and upcoming and has a lot of prospects. So I'll try to summarize. She has got a lot of message in there, a lot of love and cooperation. Why don't we stick together? We better have our cultural priorities at hand. But let me say that all in all, what she referred to in the poetry is that we used to have love, compassion, and understanding with each other in our culture, in our history. That was Ethiopian identity. But now we are losing that, so it's better to stick to our grounds, to our patriotic, to our historic background, and stick with the love, understanding, and if a neighbor has some money or something to eat, the other one will not go hungry. That's our culture. We used to have a traditional judiciary system, and we are losing that. With all that, we are very rich, so we have to celebrate this instead of looking towards the Western culture and trying to change, because we already have a rich and enough culture to change it with something else and or substitute it. So we thank her very much to remind us of this big message that she has transmitted. So next up, we are going to have we are going to have a selection of a musical video. It's going to be announced by Mohammed. Okay, let's go to traditional music. We chose traditional music because we want to show our international audience that the kind of cultural music that we have, the instruments that we have. So try to enjoy it, and then we'll be back after a little while. Thank you. Come back to that later on. So this next person that will give the award for the best music video of 2019 is a legendary lead guitarist from Walia's band. The person has contributed a lot to the music that's we're listening today.
እንግዲህ ክቡራትና ክቡራን ቀደም ሲል የተናገርነው ይህ ዝግጅት በጥሩ ሁኔታ እንደዚህ አብሮ ደምቆ ወደ እናንተ ጋር እንዲደርስ ያደረጉልንን የግድ ማመስገን ይኖርብናል እና ሆፕ ህጻናት ላይ የሚሰራው ኤንጂኦ ያልሆነ ድርጅት ነው። እጅግ በጣም አድርገን እናመሰግናለን። ሆፕ አቻሪ ጫማም እንደዚሁ አግዞናል። በጣም እናመሰግናለን። ኖድ የመኪና ኪራይንም እናመሰግናለን። አውታር በተለይ ደግሞ አውታር ዌብሳይት ነው የሀገራችን ሙዚቀኞችን ተጠቃሚ እንዲሆኑ እያደረገ ያለ ትልቅ ድርጅት ነው። አውታርን በጣም እናመሰግናለን። ዘ ሶሉሽን አማካሪዎች ቡድን ነው። ያማክራል፣ ንብረትን ይጠብቃል፣ ያስተዳድራል። እነሱም እናመሰግናለን። ግን ቀደም ሲል ተነገረው በአሁኑ ሰዓት ወደ ሽልማቱ ነው የምናልፈው። የዛሬውን ሽልማት የሚሸልሙልን የመጀመሪያውን ማለትም በምርጥ የሙዚቃ ቪዲዮ ሽልማት ተሸላሚው ማን እንደሆነ ይገልጹልናል። የቀድሞው የዋልያ ሊድ ጊታር ተጫዋች አንጋፋ ሙዚቀኛ ብዙ ሙዚቃዎችንም ቀርጾ ወደ ገበያው ለሕዝብ ጆሮም ያቀረበ ነው። አቶ መሐሙድ አማን እባክዎትን ወደ መድረኩ የምትልበት ስፔሻል እጩዎችን አሁን በስክሪን ላይ የምንመለከታቸውን አሉ። እሺ፣ አመሰግናለሁ ለዚህ አጋጣሚ ስለመጣሁ። እንደ አጋጣሚ ሆኖ በመሀላችን አንድ እንግዳ አለ። እሱ ቢሸልም ይሻላል ብዬ ስላሰብኩ እሳቸውን ብጠራ ይሻላል። The grandson of Emperor Haile Selassie is among us. So I would like to give the opportunity to the Prince Ermias. Please come to the stage. ለእኔ የተሰጠኝ አጋጣሚ ልዑል ኤርሚያስ ለማስተላለፍ ስለፈለኩ ነው። አመሰግናለሁ በጣም። ክቡራትና ክቡራን እንግዲህ አርቲስት ልበለው አቶ ልበለው መጥሪያው ጠፋኝ። አሁንም ቢሆን አርቲስት መሐሙድ አማን የተከበሩ ልዑል ኤርሚያስን በሱ ፋንታ እንዲሸልሙ ወደ መድረኩ ጋብዟል። እናመሰግናለን። ከዚህ በመቀጠል እዚህ ስክሪኑ ላይ እጩዎችን እንመለከታለን። እጩዎችን እየተመለከትን ነው። በ10ኛው የአዲስ ሚውዚክ አዋርድ የዓመቱ ምርጥ የሙዚቃ ቪዲዮ እጩዎች ያሬድ ነጉ አዲ መራ አዲስ አበባ መራ አስመራ አዲስ አበባ መራ አስመራ ኤፍሬም አማረ
አሰያስ አብርሃም በላይነህ እቲ አባይ ቶማስ ኃይሉ ዘና ላርጋት ዮሴፍ ገብሬና ሚለን ኮከበይ አብሌክስና ሔዋን ቀብራራይ እንደምናለሽ ያንቺስ ይብስ እንግዲህ ይህንን ይመስላል። በዚህኛው ዘርፍ ላይ የታጩት የዓመቱ ምርጥ የሙዚቃ ቪዲዮ አብርሃም በላይ እንዴት ነው? እንኳን ደስ ያለ። እስቲ የምትለው ከእናንተ መቼም ሽልማት ሲገኝ ይደስታል እና የተሰማህን ለእንግዶች። በመጀመሪያ ከነ ስህተታችን ውብ አድርጎ የፈጠረን ፈጣሪያችን የተመሰገነ ይሁን። በመቀጠል እኔንም ከነ ስህተቴ ስለሸለማችሁን እጅግ አድርጌ አመሰግናለሁ። እኛም እጅግ በጣም አድርገን እናመሰግናለን። በአዲስ የሙዚቃ 10ኛ ዓመት በዓል ምክንያት በማድረግ የሸለሙንን ልዑል ኤርምያስን እንደዚሁም አርቲስት ማሙድ አማንን አብረሽንም በክብር ወደ ቦታቸው ሸኙልን። እናመሰግናለን። ውዝዋዜ ነው። ይህንን የሚመራው ዲጄ ጃፕ ነው። ከዲጄ ጆብ ጋር አስጨናቂ በቀለ በሙዚቃ በውዝዋዜ ያቀርብልናል። እባካችሁን ወደ መድረኩ ኑልን። So next up, Asnaki Bakala's music will be presented by DJ Job, and guys are going to be performing up in the stage. Give it up for the dancers. በጣም ነው የምታምሩት። ዘና ፈታ በሉ። መልካም ጊዜ። ሃዮ ወላሳፎ ከናስኪ Yes, Tony. Relax and get stand up.
DJ. ያሸዋል ገና አንዳንዴ ወዳይ ነው ብዬ ሳስብ ቆይና አንዳንዴ ግራ ይገባኛል ደሞ እንደገና ጎኔን አታውቅም እሷ ከጎኔ ርቃ ባረፍኩኝ የግል አድርጊያት ልቤን አውቃ ምንናት ይሉኛል ሲጠይቅ ሰው ምንስ ብዬ ልመልሰው ልብሽን ውስጥሽን ሳልረዳ መውደዴ ነው ማፍቀር ልቤን ጎዳው ከልጅነት እስከ እውቀት አብረሽ ሆነሻል ዩቱቦች ፍቅሬ ብትተይ ምን ይልሻል ስፈልግሽ ማላጣሽ ሆነሽ ቅርቤ እንዳልነግሽ ባጣሽ ፈራው ጨነቀው ልቤ ያሸዋል ገና ያሸዋል ገና ያሸዋል ገና ስብር ከወገቧ ቀና ከአንገቷ ጉድል ከዳሌዋ አቤት ቁመናዋ ደሞ አስተሳሰቧ ምንናት ይሉኛል ሲጠይቅ ሰው ምንነሽ ብዬ ልመልሰው ልብሽን ውስጥሽን ሳልረዳ መውደዴ ነው ማፍቀር ልቤን ጎዳው ይህችን ልጅ ስፈራ ስችል ሳስብ ቆይና ጊዜው ነጎደ ልቤን ያሸዋል ገና ስፈራ ስችል ሳስብ ቆይና ጊዜው ነጎደ ልቤን ያሸዋል ገና ያሸዋል ገና ፍቅርሽ ልቤን ያሸዋል ገና ቆንጅት ቀልቤ ያሸዋል ገና 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 ያሸዋል ገና እሽት ያሸዋል ገና ያሸዋል ገና ምንናት ይሉኛል ሲጠይቅ ሰው ምንነሽ ብዬ ልመልሰው ልብሽን ውስጥሽን ሳልረዳ መውደዴ ነው ማፍቀር ልቤን ጎዳው ወድሰን ይህችን ልጅ ስፈራ ስችል ሳስብ ቆይና ጊዜው ነጎደ ልቤን ያሸዋል ገና ስፈራ ስችል ሳስብ ቆይና ጊዜው ነጎደ ልቤን ያሸዋል ገና ያሸዋል ገና ፍቅርሽ ልቤን ያሸዋል ገና ቆንጅት ቀልቤ ያሸዋል ገና 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 ያሸዋል ገና እሽት እናመሰግናለን። መልካም ቆይታ ይሁንላችሁ። እንኳን አደረሳችሁ። ከዚህ በመቀጠል ዋና አዘጋጁን ይግረም ስንታየውን ዲጄ ቤቢ ወደዚህ እንድትመጣልን በትህትና እንጠይቃለን። ስለ ላፎንቴኖች እንግዲህ ብዙ ለመናገር ያፈለግነው ዶክመንተሪ ፊልሙ በደንብ አድርጎ ገልጿቸዋል። እነሱ ራሳቸውም ያው ተናግረውታል። ይሄንን ሁሉ ያው እንዳገኛችሁት በመቁጠር ነው። ዲጄ ባቢ እንኳን ደህና መጣልን በድጋሚ። Okay, I would like to say a few words about the documentary to our foreigners.
It is a lifetime achievement for Tadele Roba and 22nd anniversary. I'm really sorry about that. Tadele Roba and Brahanu Tazarra, they have done a lot in the Ethiopian music industry. They have progressed the music and they have mixed it to create a new kind of music for Ethiopian audience, and they have introduced us to the international arena. So we would like to honor them and thank them with this on their 22nd anniversary. በጣም እናመሰግናለን። ያው እንግዲህ 10ኛ ዓመታችንን ምክንያት በማድረግ ላፎንቴኖች በኢትዮጵያ ዘመናዊ ሙዚቃ ላይ 80ዎቹ መጨረሻ ጀምሮ በድፍረት ብዙ ነገር አድርገው አሁን ላይ የምንሰማቸውን የዘመናዊ ሙዚቃዎችን መንደርደሪያ ናቸው ብል ድፍረትም አይሆንብኝም፣ እርግጠኛ እንደሆንኩም ማምናለሁ። ያንን በማሰብ 22ኛ ዓመታቸውን ብሬም በጣም ወደ ወንድሜ ነው፣ ከረጅም ዓመት በኋላ ነው ወደ ሀገሩም የመጣው። ያንን በማስመልከት አንድ ስጦታ አዘጋጅቻለሁና ክብርት ሚኒስትሯ እሳቸውንም እንሸኛቸው ልንሸኛቸውም ስለሆነ ይህንን ስጦታ ይስጡልንና በጭብጨባ እንሸኝላቸው። እስካሁን ድረስ ስለነበሩም ከልብ እናመሰግናለን። የባህልና ቱሪዝም ሚኒስትሯን ዶክተር ሂሩት ብርሃኑ ተዘራና ታደለ ሮባ ወደ መድረክ እንድትመጡልኝ አደርግና ማስታወሻ እንዲሆን ለዛሬ ለ10ኛው አዋርዳችን ከክብርት ሚኒስትሯ ተቀበሉልኝና ሚኒስትሯን በዛው እንሸኛቸዋለን። እስቲ ሞራል ባካች ክብርት ሚኒስትሯን እንሸኛቸው። ላፎንቴንስ ሚሉት ነገር ካለ በዚሁ። በጣም እናመሰግናለን። ዛሬ እንግዲህ የ10ኛውን ዓመት የሽልማት ምክንያት በማድረግ ለኛ የተሰጠንን ክብር በጣም እናመሰግናለን። እግዚአብሔር ይስጥልን። እንወዳቸዋለን። ሁሉንም የኢትዮጵያ ሕዝብ እግዚአብሔር ኢትዮጵያን ይባርካት። እንወዳቸዋለን። እሺ እንግዲህ ለዚህ ደረጃ በመብቃታችን በመጀመሪያ እናንተንም ዲጄ ቤቢንም አመሰግናለሁኝ። ግን ለዚህ ደረጃ ትልቁን የተወጣልን ከማንረሳ ውስጥ ያየራድ አላምረው እዚህ ካለ አንዴ ቆም ብሎ ለያየራድ አንድ ጊዜ ብታጨበጭቡለት ለኛ እዚህ መድረስ ትልቁን አስተዋጽኦ ያየራድ አላምረው እና ትልቅ አስተዋጽኦ ያደረገልን ነው። ለኔ ለብርሃኑ ለአበበ ተካ ለሌሎችም እና እናመሰግናለን። ያዩ አንረሳም ያንተን። በተረፈ ሁላችሁንም እናመሰግናለን። ከዚህ የበለጠ የሙዚቃው ኢንዱስትሪ በጣም እንዲበረታታ ክብርት ሚኒስትራችንንም እንግዲህ አንድ ነገር እንዲያደርጉልን፣ ምክንያቱም ትንሽ እየተጎዳ ነው፣ አርቲስቶች እየሰሙ ነው በህመም በተለያዩ ነገሮች። ስለዚህ ትልቅ በሙዚቃው ላይ ኢንዱስትሪው እየወረደ ነው። ብዙ ነገር የምንጠራ ሰዎች ነንና እርሶም እዚህ በመገኘቱ ምስጋናዬ ከፍ ያለ ሆኖ አንድ ነገር ቃል እንዲገቡልን ግን ለአርታችን እፈልጋለሁ። አመሰግናለሁ። እየሰራን ያለነውን ነው ምነግርህ። በዚህ አመት የሙዚቃውን አጠቃላይ የኪነ ጥበቡ ዘርፍ ድጋፍ ይፈልጋል። ድጋፍ ማለት ራሱን የቆመ የቻለ ኢንዱስትሪ ነው። ግን የበለጠ አገሪቱም ባለሙያዎቹ ትልቅ ደረጃ እንዲደርሱ ብቻ ሳይሆን ጥበቡም አድጎ አገርም በኢኮኖሚም በማህበራዊ ዘርፍም ትልቅ ጥቅም እንድታገኝ ለማድረግ ወይንም ይሄን ለማስቻል
እየሰራን ነው ያለነው። የመጀመሪያው አንድ ሁል ጊዜ ቅሬታ የሚቀርበው እውቅና አለመስጠት ነው አንደኛው የሚነሳውና ሚኒስቴር መስሪያ ቤቱ በአገር አቀፍ ደረጃ ለኪነ ጥበብ ልጆቻችን በዘርፉ ትልቅ አስተዋጽኦ ላበረከቱ እና እያበረከቱ ላሉ ባለሙያዎች ጥበበኞች ቋሚ የሆነ የእውቅና ወይንም የሽልማት ስርዓት እየዘረጋን ነው። ሽልማቱ ያው ሲሞቀን ሲበርደንም አንዱ ሲሞቀው ሚተው አንዱ ሲበርደው አይነት እንዳይሆን የሽልማት ድርጅት እናቋቁማለን ብለን እየሰራን ነው። ስለዚህ ይሄን ድርጅት ስናቋቁም እናንተን ይዘን ነው የምንሰራው። በዚህ ላይ አብረን ተባብረን ይሄን እንሰራለን ማለት ነው። ሁለተኛው የአርት ኢንስቲትዩት ያስፈልገዋል ራሱን የቻለ እንደምታውቁት በሚኒስቴር መስሪያ ቤቱ የኪነ ጥበብ የባህል ኢንዱስትሪ ተብሎ ኪነ ጥበቡ እደ ጥበቡ ሁሉም ነገር አንድ ላይ ታጭቆ ነው እየተመራ ያለውና ለብቻው ወጥቶ ትልቅ ኢንዱስትሪ ስለሆነ መመራትም ስላለበት እሱን ለማቋቋም ኢንስቲትዩት ለማቋቋም እየሰራን ነው። ይሄንም አብረን የምትሰሩት እናንተ ናችሁና ይሄን አብረን እናቋቁማለን። በእርግጠኝነት ይሄ ከተሰራ የሙዚቃው አጠቃላይ የኪነ ጥበብ ኢንዱስትሪ ያድጋል የሚል እምነት አለኝ። በዚሁ በጭብጨባ ክብርት ሚኒስትሯን እንሸኛት። ከልብ እናመሰግናለን። እጅግ በጣም አድርገን እናመሰግናለን። ላፎንቴኖች ለ22ኛው እንሸኛቸው በጭብጨባ ለ22ኛው አመታችሁ እንዳደረሳችሁ 44ኛውን ደግሞ እንጠብቃለን። የዛ ሰው ይበለን፣ ለመገናኘት ያብቃል። ዲጄ ቤቢ እጅግ በጣም አድርገን እናመሰግናለን። ክብርት ሚኒስትራችንን እጅግ በጣም አድርገን ከልብ እናመሰግናለን። ቀጣዩ ፕሮግራም So next up, this next person to present the award for Best Female Artist of the Year is a very respected neurologist. She finished her undergraduate at Addis Ababa University by the year 2007 and finished her postgrad in 2012. This phenomenal lady is currently running Afrima TV. And ladies and gentlemen, please welcome here Dr. Melon. እናመሰግናለን። በመቀጠል የሚቀርበው ፕሮግራማችን የምርጥ ተዋናይት ሽልማት ይሆናል። ይህንን ደግሞ እንዲሸልሙልን ዶክተር ሜሎንን በክብር ወደዚህ እንዲመጡልን እንጠይቃለን። አመሰግናለሁ። አሁን በመቀጠል ፊልሞቹን እናያለን። የእጩ ተሸላሚዎች እንመለከታለን። በ10ኛው የአዲስ ሚውዚክ አዋርድ የዓመቱ ምርጥ ሴት ተዋናይት እጩዎች ዘሪቱ ከበደ ወጣት በ97 ከትናንት ወደ ነገ ማናሻግረው ብዙ ነገር አለ። እንደ ሰኔት ነው። ቆይ እንዴት ነው አንተ ራስህን የምታየው? ሄለን በድሉ ሞኙ ያራዳ ልጅ። እንደዛ ከሆነ እኔ ማሙሽ እንደምንም ታከለ። ሰላም ተስፋዬ ባለቀሚስ። ፈልጋችሁ ካልሆነ ስለፈለጋችሁ ብቻ ማንም ሰው የሚያገኛችሁ ተራ ሰዎች መሆን የለባችሁ። ሴት ልጅ ማለት ምን ማለት እንደሆነች ለዓለም ማሳየት አለባችሁ። እድል ወርቅ ጣሰው ወደፊት። የምስራች ግርማ ቁራኛዬ። አለሜ። መስከረም አበራ ሲነት። ይህ ሁሉ ልፍለፋ ሳባ ትፈራለች ብለህ ከሆነ በጣም ተሳስተሃል። ለአንተና ለመሰሎች ፍርሃት ሆኖ ይኖራል። አዲስ ሚውዚክ አዲስ
የአመቱ ምርጥ ሴት ተዋናይት እድልወርቅ ጣሰው። So she couldn't make it here on her behalf. Elas Fantaun, the producer, is going to take the award. So thanks for coming up. እግዚአብሔር ይመስገን እድል በቀረዛ ምክንያት ያልመጣችሁ ስለ ሽልማቱ እናመሰግናለን። Okay, thanks Dr. Milan for coming up to the stage. ክቡራትና ክቡራን ከዚህ በመቀጠል Okay, thanks for staying with us, ladies and gentlemen. So the next person that's going to be presenting the award for greatest contribution to the art community is going to be the person that was responsible for this video, Hope Children's Village. As you saw, she's been doing a lot to the children of Addis. እናመሰግናለን። በወጣው ፕሮግራም መሰረት እንግዲህ ይህን ቀደም ሲል የሆፕን ቪዲዮ ተመልክተናል። የሆፕ ኤንጂኦ መስራች ባለቤት ወደዚህ ወደ መድረኩ እንጠራለን። ወይዘሮ ቤዛዊት እባክዎትን ወደ መድረኩ ይንጡልን። የኪነ ጥበብ ባለውለታ ተሸላሚ ቪዲዮ እንመልከት። እሺ የአመቱን ተሸላሚ ቪዲዮ የኪነ ጥበብ ባለውለታ እንመለከታለን። በመቀጠል የምንመለከተው የአመቱን ምርጥ የኪነ ጥበብ ባለውለታ ቪዲዮ ነው። አጠር ያለች ነች። አስረኛው የአዲስ ሚውዚክ አዋርድ በየዓመቱ አንጋፋና ወጣት የኪነ ጥበብ ባለሙያዎችን ለሀገራቸው የቲያትር፣ የሙዚቃው፣ የሥነ ጽሑፍ ዓለም የራሳቸውን ላቅ ያለ አስተዋጽኦ ያበረከቱልንን የምናመሰግንበት የምስጋና የውለታ ሽልማታችን ላይ ደርሰናል። የአስረኛው የአዲስ ሚውዚክ አዋርድ ባለውለታችን በሀገራችን የሙዚቃው ኢንዱስትሪ ላይ ገና በወጣትነት ዕድሜው የሙዚቃው አብዮት እስከ ማስባል ደረጃ ስራዎቹን ይዞ ብቅ ማለት የጀመረው የግጥምና የዜማ ደራሲ ፕሮዲውሰርና የሙዚቃ አቀናባሪ ኤልያስ መልካ ነው። ኤልያስ መልካ ተወልዶ ያደገው አዲስ አበባ ነው። ሙዚቃ የጀመረው ገና በለጋ ዕድሜው ቤተ ክርስቲያን ውስጥ ነው። ያሬድ ሙዚቃ ትምህርት ቤት ቼሎ፣ ፒያኖ እና ክራር የተማረ ሲሆን በመዲና፣ በአፍሮ ሳውንድ፣ በዜማ ላስታስና ሌሎችም ባንዶች ከሰራ በኋላ በራሱ ስቱዲዮ ማለትም በበገና ስቱዲዮ ሙዚቃን ማቀናበር፣ ሙዚቃን መፍጠር ተሸጋገረ። ኤልያስ መልካ ከሰራላቸው አንጋፋዎቹ ሙዚቃኞች ወይም ድምፃውያኖች መካከል ጋሽ ማህሙድ አህመድ፣ ጋሽ አለማየሁ እሸቴና አስቴር አወቀን አንስቶ በርካታ ሙዚቀኞች አልበም ተወዳጅነትን አትርፏል። በዘመናዊ የኢትዮጵያ ሙዚቃ ስመጥር ከሆኑ ሙዚቀኞች አንዱ የሆነው ኤልያስ መልካ ከሰራቸው አልበሞች መካከል የቴዎድሮስ ካሳሁን ቴዲ አፍሮ፣ የኢዮብ መኮንን፣ የዘሪቱ ከበደ፣ የሚካያ በኃይሉ፣ የሚካኤል በላይነህ፣ አብነት አጎናፍርና ኃይለ ሚካኤል ጌትነት ወይም ኃይሌ ሩት ይጠቀሳሉ።
በተጨማሪም የጌቴ ያንለይ፣ ቤሪ፣ ዳን አድማሱና ዘለቀ ገሰሰ አልበሞችም ይገኙበታል። እሱ ኤልያስ መልካ፣ ኃይሌ ሮት፣ ዮሐንስ በቀለ ወይም ጆኒ ራጋ እና ሌሎችም ባለሙያዎች በጥምረት የሚሰሩበት አውታር መልቲሚዲያ ከኢትዮ ቴሌኮም ጋር አዲስ የሙዚቃ ገበያ መገበያ ስርዓትም አስተዋውቋል። ይህ በኮፒራይት መብት ጥሰት ሳቢያ የተመሰቃቀለውን ሙዚቃ ይለውጣል የሚል ተስፋም ተጥሎበታል። ኤልያስ መልካ በርካታ የሙዚቃ መሳሪያዎችንም ይጫወታል። እንደ ብዙ ሰውም ነው ይባልለታል። ኤልያስ መልካ ሊድ ጊታሪስት ነው፣ ቤዚስት ነው፣ ፒያኒስት ነው፣ ድራመር ነው፣ ሳክስፎኒስት ነው፣ ኮንዳክተር ነው፣ ገጣሚ ነው፣ ያውም የረቀቀ ግጥም፣ ዜማ ደራሲ ነው፣ አቀናባሪ ነው፣ ፕሮዲውሰርም ጭምር ነው። ዛሬ መስከረም 9 ቀን 2012 ዓ.ም የ10ኛው የአዲስ ሚውዚክ አዋርድ የዓመቱ ታላቅ የኪነ ጥበብ ባለውለታችን ብለነዋል። ለሰራህልን ስራ እጅግ አድርገን እናመሰግናለን። ረጅም ዕድሜና ጤናን ተመኘን። እሺ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ያው ከሚገባኝ በላይ ነው የሰጠኝ ክብር። እግዚአብሔር ያክብርልኝ። ታንክ ዩ። እንኳን ደስ ያለ ብለናል። ሸላሚያችን እጅግ በጣም አድርገን እናመሰግናለን ወይዘሮ ቤዛዊትን። ክቡራትና ክቡራን ተሸላሚዎችን እንግዲህ በዚህ አይነት መልኩ አዲስ ሚውዚክ አዋርድ ይህንን 10ኛውን በዓሉን ምክንያት በማድረግ ለእጩዎችንም ተሸላሚዎችንም እየሸለመ ይገኛል። በአሁኑ ሰዓት ላይ ኤልያስ መልካ አቀናባሪ፣ ሙዚቀኛ፣ የሙዚቃ መሳሪያ ተጫዋች ነው። እጅግ በጣም የምንወደው የምናከብረው ታላቅ ሙዚቀኛ ነው። እንኳን ደስ ያለህ እንላለን። ከዚህ በመቀጠል ደግሞ የነጠላ ዜማ ሽልማት ተሸላሚው ከመጥራታችን በፊት ተሸላሚያችንን አቶ አዶኒክ ወርቁ ወደዚህ እንዲመጡልን በክብር እንጠይቃለን። እባካችሁ በጭብጨባ ተሸኙልን ወደዚህ አቶ አዶኒክ። Ladies and gentlemen, the previous honor was to Elias Melka, who is a big composer in Ethiopia. Next up, we have Adonik Worku, who is going to award a single album. Adonik Worku is a young entrepreneur, owner of the Habesha Entertainment events organizer, and he's going to do the honors. እሺ የአዲስ ሚውዚክ እንግዲህ በቃሌ ነው የምናገረው። የአዲስ ሚውዚክ የዚህ ዓመት እጩ ሲንግሎችን እንይ እስቲ። በ10ኛው የአዲስ ሚውዚክ አዋርድ የዓመቱ ምርጥ ነጠላ ዜማ እጩዎች አብርሃም በላይነህ፣ ያሬድ ነጉ፣ አዲ መራ አዲስ አበባ መራ
አስመራ አዲስ አበባ መራ አስመራ ኤፍሬም አማረ አሰይ 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 ዝንበይ ሰይሰየ ይፍስሃሎ ዕሸጌሩ አሰይ ዝንበይ ዓዊትንሎ ማህዱረኺቡ ልመተክሎ አሰይ ዝንበይ ሰይሰየ ይፍስሃሎ ዕሸጌሩ ራይል ጌቱ ጥሎ ዶክተር አሊ ቢራና ሄለን በርሄ ሲያዴ ኪራ አቢጋራው ሀያል ሲሏት ማሰቃየት ባሰባት ሀያል ሲሏት ማሰቃየት ባሰባት ኧረ ገዳዬን ገዳዬ ኧረ ገዳዬ አዲስ ሚውዚክ አዲስ ሚውዚክ እንዴት ናችሁ? አንድ አጭር ነገር ልናገር እባካችሁ። ያው እንግዲህ በኢትዮጵያ ኢንተርቴንመንት ውስጥ ያለን የኪነ ጥበብ ማህበረሰቦች ብዙ ጊዜ በበጎ አድራጎት ስራ ላይ ያው በጣም የታወቅነን። ሰሞኑን ደግሞ አንድ ወንድማችን ያው በኩላሊት እንደታመመ ሰምተናል። ለሙሌ እባካችሁ በዚህ አጋጣሚ ከነ ጊሎ ካሳ ያው የሙሌ በጣም ጓደኛ ነው እነ ዲጄ ቤቢም ጋር እንዲሁም ብዙ አርቲስቶች ጋር በመተባበር በቀጣይ ሳምንት የበጎ አድራጎት ኮንሰርት ለማዘጋጀት የኛም ድርጅት ቃል ገብቷል። ስለዚህ የተለመደውን ድጋፋችሁን እንድታደርጉ ጠይቃለሁኝ። የዘንድሮ የአመቱ ምርጥ ነጠላ ዜማ ራሄል ጌቱ እሺ እንዴት አመሻችሁ? በጣም አመሰግናለሁ። በመጀመሪያ እግዚአብሔርን አመሰግናለሁ። ሁል ጊዜ በመንገዴ ከፊት የሚቀድመው እሱ ነው። እሱን አመሰግናለሁ። ነቤቢ እግዚአብሔር ይስጥልኝ። ለዚህ ስራ መሳካት በሙሉ ከጎኔ ለነበራችሁ ወንደሰን መኮንን፣ ወንዲማክ ይሄ ያንተም ነው። እግዚአብሔር ይስጥልኝ። አመሰግናለሁ። ተሸላሚ ራሄል ጌቱ እንኳን ደስ ያለሽ። ተሸላሚያችን አቶ አዶኒክ ወርቁ የሀበሻ ዊክሊ ማኔጀርን እጅግ በጣም አድርገን እናመሰግናለን። Okay, so next up is going to be the Best Male Artist of the Year. I don't even need to write anything to introduce this next guy that's going to give the award for the winner of Best Male Actor of the Year 2019. This actor has been in more than 40 TV series, and then he's been in like 100 TVs. እጅግ በጣም ደስ የሚል ነው። እንግዲህ ይህንን የምርጥ ወንድ ተዋናይ ሽልማት የሚሸልምልን የሀገራችን ምርጥ ተዋናይ ነው። በ72ቱ አካባቢ ወደ ቄራ አካባቢ ነው የተወለደው። ታዲያ በዚህ አጭር ጊዜ ውስጥ እንግዲህ በሀገራችን ላይ
እጅግ በጣም ደስ የሚሉ የሚጣፍጡ ተውኔቶችን የተወነልን። ይሄን ያህል ነው ከማለት ይልቅ አንድ ሀገር የቴሌቪዥን እና የሲኒማ የቲያትር ቤት ድራማዎችን ሰርቷል። ብዙ ፊልሞችንም ተጫውቶልናል። አርቲስት ይገረም ደጀኔ ወደዚህ ይምጣልን። እንደምን አመሻችሁ፣ እንኳን አደረሳችሁ። የዓመቱ ምርጥ ወንድ ተዋናይ እጩዎችን ተመልክተን ተመልሰን እንመጣለን። በ10ኛው የአዲስ ሚውዚክ አዋርድ የዓመቱ ምርጥ ተዋናያን እጩዎች ሄኖክ ወንድሙ፣ ሱማሌው ቫንዳ። እኔ አዲስ አበባ ገብቷል። የት ነው? ዶክተር አብይ ውስጤ ነው። ባችሁታ ነው ቲፋ ጫት እንዳቀምሽ መጥፎ ያመለቀናል እና ጫት ካልቃ ምን ሊቃም ሲቋልቃ ታሪኩ ብርሃኑ ባባ፣ ሞኙ ያራዳ ልጅ። እኔ ቁጭ በሉ ሲሉ እኮ በአፋችሁ ቁጭ በሉ ያሉ መስሎኝ እኮ ነው ቁጭ ያልኩት። ከዚህ በኋላ ግን ቁጭ በሉ ሲሉ ቅምጥ እላለሁ። እሺ። ዓለምሰገድ ተስፋዬ፣ አስታራቂ ሁለት። እንዴት ደስ ይላል በእናትህ። አንተ ደግሞ እንደ አሜሪካ ሰስፔንስ ነገር ትወዳለህ። ሙናዬ የት አለች? ለነገሩ እሷ ከወርቅ ስለተሰራች የፍተሻ ማሽኑ ራሱ በቀላል ያሳልፋል። የምሬን እኮ ነው። በእናትህ ናፍቃኛለች እያልኩ አይደል እንዴ? በኋላ እናወራለን። ለጊዜው እሷ እዛው ቀርታለች። እና ከጣሊያን ስትመጣ ራስን አባት ሰማይ ጀመርክ እንዴ? ትቀበለናለህ እኮ ነበር ያልኩት። ከሰው ጋር ነው አይመጣም። ተዋው። ማናት በእናትህ? አማኑኤል ሀብታሙ፣ ሶስተኛው አይን። ዘሪሁን ሙላት፣ ቁራኛዬ። በእንተ ስማ ለማርያም ማናት? ግሩም ኤርሚያስ፣ ተፈጣሪ። እኔ ተፈጣሪ ነኝ። የእናንተ ተፈጣሪ ማን ነው? አዲስ ሚውዚክ የዓመቱ ምርጥ ወንድ ተዋናይ ዲጄ ቤቢ በጣም ትልቅ ነገር ነው። የእውነት እንደዚህ መደናነቅ መመሰጋገን በጣም አሪፍ ነው። ታምራላችሁ። የእውነት በጣም ነው የምታምሩት እና በጣም ደስ ይላል። የዓመቱ ምርጥ ወንድ ተዋናይ ሀገራችንን ሰላም ያርግልን። ፍቅር ይስጠን፣ አይለየን፣ በአንድ ያኑረን። መቼም እንዲህ የምንሸላለመው ሀገር ሰላም ሲሆን ነው። የዓመቱ ምርጥ ወንድ ተዋናይ ዋንጫ ሰብሳቢ ነው ግሩም ኤርሚያስ። እሺ እግዚአብሔር አክብርልኝ። በመጀመሪያ ዲጄ ቤቢን እንኳን ደስ አለ ማለት እፈልጋለሁ። ምክንያቱም 10 ዓመት እንደዚህ ማዘጋጀት በጣም ከባድ ነገር ነው። ስለዚህ ዲጄ ቤቢ እንኳን ደስ አለ። በመቀጠል በነገራችን ላይ ይሄን አዋርድ ትንሽ ለየት የሚያደርገው ምንድነው? የህዝብ ድምጽ ነው። ህዝብ አምኖ ድምጹን ሲሰጠን እኛ ደግሞ ታማኝ መሆን አለብን ብዬ አስባለሁ። ስለዚህ ለህዝብ ድምጽ
ታማኝ መሆን እንዳለብን እዚህ ውስጥ ሁላችንም ይህንን አዋርድ የወሰድን በጣም ኃላፊነት አለብን ብዬ አስባለሁ። ህዝቡን እግዚአብሔር ከፍ ያርግልኝ፣ ሀገራችንን ሰላም ያድርግልን። አመሰግናለሁ። እግዚአብሔር ያክብርልኝ። ተሸላሚ ግሩም ኤርሚያስ እንኳን ደስ ያለ። ሸላሚያችን ኢክራም ነጃኒን ከልብ እናመሰግናለን። ከዚህ በመቀጠል ወደሚቀጥለው የሽልማት ስነ ስርዓት ነው የምናልፈው። ቀጣዩ Okay, so this next person, it's an honor for me to call this person to the stage. He's done a lot for the music community in Ethiopia, and he created a huge band in Addis. Everybody knows Jano, right? So this next person that's calling the guy for the new album of the year is. አሁን በፈረንጆቹ ቋንቋን በለው በእነሱ ቋንቋ ይኸውና በዚህ በደንብ አድርጎ ገልጾታል። በመቀጠል የምናቀርበው የምርጥ አዲስ አልበም ድምፃዊ ሽልማት ነው። ሸላሚያችን የጃኖ ባንድ መስራች ነው፣ አዲስ ገሰሰ። Yeah, everybody put your hands together for Addis Gesese, please. አዎ በጭብጨባ ወደዚህ ላኩልን አቶ አዲስን። እንደምን አመሻችሁ። የምርጥ አዲስ አልበም ድምፃዊ ሽልማት እንየው። በ10ኛው የአዲስ ሚውዚክ አዋርድ የዓመቱ ምርጥ አዲስ የአልበም ድምፃውያን እጩዎች ልዑል ኃይሉ፣ ሰንፈን ስንሰማ ሳንመዝን የዋሹን ዜማ ጃኪ ጎሲ፣ ቸሊና፣ ዮሃና፣ ዳግ ዳንኤል፣ የዓመቱ ምርጥ አዲስ አልበም ድምፃዊ ጃኪ ጎሲ። ዋው! በመጀመሪያ የተከበራችሁ አርቲስቶችና ታዳሚዎች ሰላምታዬን ለእናንተ አከብራለሁ። በመቀጠል ደግሞ የዚህ አልበም ውጤት የኔ ብቻ አይደለም፣
ያቀናባሪው እዛ ጋር ደግሞ የሚገኙ የወደፊት የኢትዮጵያ ብርቅዬ ገጣሚና ዜማ ደራሲ እዛ ጋር ይገኛሉ። ሀብተ ማርያም መንግስቴና ቹቹ ወይም ጸጋው ተክሎ በጣም አመሰግናለሁ። እንዲሁም አብዛኛውን ቅንብር ላቀናበረልኝ ሚካኤል ኃይሉ በጣም ከልብ አመሰግናለሁ። ሌሎቹም አልበሜ ላይ የተሳተፉት ሁሉንም አመሰግናለሁ። ይህንን ደግሞ ሽልማት ለእናቴ ያውየዋለሁ። አላህ ዩ ማም አመሰግናለሁ። Okay, ladies and gentlemen. Okay, ladies and gentlemen, we have had a lot of excitement, a lot of awards going out. A lot of you may be expecting when is it going to be my turn. So let's relax a little bit. Hope you are enjoying yourselves. Let's relax a little bit, and now we are going to invite DJ Job to have some kind of dance and music with the DJ. I hope there are dancers here. And then after a little relaxation, we'll be back. እሺ ከዚህ በመቀጠል እንግዲህ ዋክላራ በማለት በመባል ይታወቃሉ። አማኑኤልና አቤል ናቸው። ዛሬ እዚህ መድረኩ ላይ የሚያቀርቡልን ወግድ የሚለውን ዜማቸው ይሆናል። ዋክላራ አቤልና አማኑኤል ከዲጄ ጆብ ጋር በመሆን ነው ይህን የሚያቀርቡልን። መድረኩ ለነሱ እንለቃለን። እንዴት ናችሁ? በጣም ታምራላችሁ። የእውነት እንደዚህ አይነት መድረክ ሁላችንም የምንሰባሰብበት መድረክ ነበር የጠፋው። በእውነት ዲጄ ቤቢን በጣም እናመሰግናለን። ሁላችንም ስለሰበሰበን በጣም እወዳችኋለሁ። ዲጄ let's go. Yeah. Let's go. አዲሱ ሙዚቃችን ነው፣ ወግድ ይባላል። You're gonna love it. Enjoy. Yeah. Yeah. Ready. Wegit. Squat. ወግድልኝ ወደዛ ለሰው ደስታ ማተኛ የሰው ክፉ ነገረኛ አይጠፋውም ቀናተኛ ቋት ሙሉ ወረኛ አሜተኛ እንደ ሌሎ ሰው ላትሆን እስኪ ንገረኛ እስኪ የዘመኑ ስፍር መለኪያው ላይ ሙላ በፍቅር ጥላ ስር ነፍሱ ተከልላ ውድቀቱ የሚጠማ ምኞትህም ረግሶ በምቀኛ ሀሳብ ማየትህ እንደምለብሶ መንገዱ ልትዘጋ ቀን ከሌት ምትተጋ ኧረ ተው አንተ ሰው ክላልኝ ወደዛ ደስታን የምትፈልግ በስላቅ ጨዋታ የኑሮንም ተስፋ በክፋት ምትፈታ አይ ሰው ኧረ ተው ለምን ልተው እስኪ ላውጣው ሁሉን ልናገረው ከሰማይ ልንገረው ምን አለበት ቢተው ቅልብ ላስተምረው ወግድ ወደዛ ወግድ ወደዛ ወግድ ወደዛ ዞር በል ወደዛ ወግድ ወደዛ ዞር በል ወደዛ You gotta do ወግድ በለው በሰውነት ሽፋን ራስን ከሌለ በአስመሳይ ማንነት ገጽን አሳመረ በምድር አትካራ ክፋትና ሴራ ልብን የሚያደራ ሕይወት መራራ በናፍቆት ንዋይ አይነት ተንከራቶ ነፍስ ወሰዳት ቅንነትን ሸሽቶ ዋጋ የሚያስከፍል ደግነትን ጥሎ ደስታ የሚፈልግ ምቀኝነት አዝሎ ከአንገት በላይ ሳቁን በጥርሱ እየሳለ በምስኪን ልቦ ላይ ጦር እየተከለ ሕይወቱን ያሞኘ ልቡን ያታለለ ወግድል ወደዛ ሕይወት ይመናለ በጊዜ ሩጫ በነገ ከዛሬ ባልተረጋገጠ ባሉባልታ ወሬ የአሜንቱ በልቷት የማመኑ ፍሬ ቃል የእምነቱን ዕዳ ቆጠራት በሞኔ በመሳፍም ሊሰጥ መንፈሱ ሰይሞ ማስመሰል እንደሻሽ ገጾ ላይ ጠምጥሞ ክፋት የሚሰራ ልቡን አሳድፎ ጻዳ ዕድሜውን ውስጡን አቆሽሾ ወግድ ወደዛ ወግድ ወደዛ ወግድ ወደዛ ወግድ ወደዛ ዞር በል ወደዛ ወግድ ወደዛ ዞር በል ወደዛ You gotta do it. Let's go, Andy. For this music, I want to see some motivations. Let's go. What you doing? What? Come on, do it now. What?
kra, wa, kra, ra, squad, wa, kra, ra, squad, wa, kra. እንወዳቸዋለን። ቴንክ ዩ በጣም ቴንክ ዩ ቴንክ ዩ። እጅግ በጣም አድርገን እናመሰግናለን። ዋክላራ ቆንጆ አይነት ትዕይንት ነበረ ያቀረቡልን። ከዚህ በመቀጠል ደግሞ አሁን ፕሮግራማችን መሰረት ነው ለስፖንሰሮቻችንና ለአጋር ድርጅቶች የምስክር ወረቀት ሰርቲፊኬት የምንሰጥበት ሰዓት ላይ ደርሰናል። ፕሮግራሞቻችን እያጠቃለልን ነው። የቀሩን እጅግ በጣም ትንሽ ናቸው። እያጠቃለልን ነው። እንግዲህ ይህንን የምስክር ወረቀት ወይም ሰርቲፊኬት ደግሞ የሚሰጥልን የዚህ ፕሮግራም ዋና አዘጋጅ ዲጄ ቤቢ ይሆናል። Okay, ladies and gentlemen, we are nearing our final stage of the program. So now we would like to thank the sponsors and stakeholders that helped us organize this big event, and DJ Baby, the one and only that's responsible for all of this to happen, is going to be awarding the certificates to our partners. የቢጂአይ ኢትዮጵያ ተወካይ ወደዚህ ይምጡልን። እንግዲህ ሰርቲፊኬቶቹን ዲጄ ቤቢ የዚህ የአዲስ ሚውዚክ አዋርድ ሳምዚ ዘግናለን ዲጄ ቤቢ። አዎ በጣም በርካታ ጓደኞቻችን አጋሮቻችን ለዚህ ፕሮግራም መሳካት ብዙ ነገር አድርገዋል። እዛ ጋር እንደምታዩት ባህል ሙዚቃ ቡድኑንም የዲጄ ኤቢ ሳውንድ ሴታፕ ነው። ይሄ እንደዚህ ትልቅ ያማረ ትረስ እና ላይናሬ ታዴ እዚህ አካባቢ ታዴ ግሩፖች አሉ። እባካችሁ አመስግኑልኝ ታዴ ሳውንድን። በጣም ብዙ ጓደኞች አብራችሁ ይነበራችሁ። ሁላችሁንም ከልብ ነው የምናመሰግነው። ቀጣይ ሽልማቶች አሉ። ከዛ በፊት ግን ወንድማችን ሙሉዓለም ታከለ በጣም በቅርብ እየመጡ ካሉ ወጣት ድምፃውያኖች መካከል አንዱ ነው። ድንገት እንደዚህ አይነት ነገር ሰምተናል። ሁለቱም ኩላሊቱ ፌል አድርገዋል ተብሏል።
በያንን በማስመልከት ከጊልዶ ጋር እንዲሁም ደግሞ ከኮሚቴው ጋር አውርተን በሀበሻ ዊክሊ አማካኝነት የመስቀለት ቅዳሜ የሙዚቃ ኮንሰርት ተደግሷል። የሙሌን የኩላሊት ንቅለ ተከላ ለማድረግም እንደዚሁ ገቢ ማሰባሰቢያ ይሆን ዘንድ በኮሚቴዎቹ በጓደኞቹ እንዲሁም በእኛም እና በሀበሻ ዊክሊ አማካኝነት የሙዚቃ ኮንሰርት ተደግሷል። ያንን አስመልክቶ ትኬት ለመግዛት የፕሮሚሲንግ ሌተር አለ። እሱንም ሳይን ብታደርጉልን በጣም ደስ ይለናል። ከዛ በፊት ግን ከሙሌ ጋር የሰሩ የሙሌ ጓደኞች ስለ ሙሌ ምን ብለዋል የሚል የአንድ ደቂቃ ቪዲዮ ዛሬ ቪዲዮ አብዝተንባቸዋል። የአንድ ደቂቃ ቪዲዮን ጋብዛችሁና ከዛ በኋላ ከኔ ጋር ተመልሰን እንገናኛለን። በኢትዮጵያዊነት እውነተኛ የመረዳዳትና በመደጋገፍ ባህላችን መሰረት የሁላችንን ቤት እያንኳኳ ባለው የኩላሊት ህመም እየተሰቃየ የሚገኘውን ወንድማችንን አርቲስት ሙሉዓለም ታከለን እንታደግ። መስከረም 17 ከምሽቱ 12 ሰዓት ጀምሮ በሞዛይክ ሆቴል ለጋሽ ነኝ ኮንሰርት ላይ ተገኝተው እየተዝናኑ ህይወትን ይታደጉ። ጥበብ ነፍስን ትታደግ። 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 ምናልባትም ከዚህ በኋላ እንደዚህ አንድ የኪነ ጥበብ ሰው እንደዚህ ሆነ ተብሎ ይሄ ገንዘብ ማሰባሰብ ምናምን የሚቀርበት ጊዜ ይመጣል ብዬ ተስፋ አደርጋለሁ። የሆነ ነገር ተፈጥሮ በኢንዱስትሪው ላይ እንዲሁም በማህበሩ። ለማንኛውም መስከረም 17 በሞዛይክ ሆቴል ከ11 በላይ ሙዚቀኞች ሙዚቃ ስራዎቻቸውን ያቀርባሉ። ከዛም በላይ አገር ውስጥ ያሉ ካሉ 40 30 ሊደርሱ ይችላሉ። ከዛ ውስጥ መካከል ላፎንቴኖችም ከረጅም ጊዜ በኋላ ተጣምረው በዛን ቀን ሙዚቃ ስራዎቻቸውን ያቀርባሉ። እነ ማዲንጎም አሉ። ሞዛይክ ሆቴል ሁላችሁም እንድትመጡና ከቻላችሁ እዚህ ጋር አስተባባሪዎች ጋር አለ ምናልባት የትኬት መግዣ ወይም የፕሮሚሲንግ ሌተር አለ። እሱን ሳይን አድርጋችሁ ስልካችሁን ብታስቀምጡልን በጣም ደስ ይለናል። ሙሌ ወንድማችን ነው። ሁሉም ነገር ነግበኔ ነው። ይሄ ደግሞ የሆነ ሰው ሲታመም እርዳታ ልመና ምናምን የሚቀርበት ቀን ይምጣለን። ሙዚቃው ኢንዱስትሪ ራሱ የሚከፍልበት ጊዜ ይመጣል። ከዛ በፊት እዚሁ መድረክ ላይ ከመጣው ተመልሼ ስለማልመጣ ነው። ቅድም ስትመለከቱት የነበረው ቪዲዮ መግቢያና መውጫ ላይ አንድ የ12 ዓመት ልጅ ነው ግራፊክሱን ሰርቶ ይሰጠኝ እና ጃፒ ይባላል አለ እንዴ ጃፒ የ12 ዓመት ልጅ ነው። እዚህ ጋር ስታዩት የነበረውን መግቢያና መውጫ ላይ ሲሰራልን የነበረው የዲጄ አሮን የአሮን ከበደ ልጅ ያው እዛ ጋር አለ ጃፒ። ለላፎንቴኖችም ስጦታ አለው ሲና ለላፎንቴኖችም ሮባ ትልቅ የድሮ ፎቶዎቹን የሆነ ነገር አድርጎ ሰርቷልና ለነሱ ስጦታ ይሁንልኝ ብሏል። ያው ከኋላ ነው ያለው። በጣም ትልቅ አቅም ያለው ልጅ በጣም ታለንትድ ልጅ ነው። አንዴ ይሄንን ትንሽ ልጅ አመስግኑልኝ ባካችሁ። በራሱ ፍቃድ ነው ሁሉን ነገር ሰርቶ ይላከልኝ። እስቲ ጃፒን እደግ በሉት። በጣም ጎበዝ የአይቲ ባለሙያ ነው። እጅግ በጣም ጎበዝ የእውነት ነው የምላችሁ። ለዚች ሀገር ወደፊት ተስፋ ጠቃሚ ከሆኑ ተተኪ ትውልዶች መካከል አንዱ ነው። የጓደኛዬ ልጅ ስለሆነ ደግሞ ኮራለሁ። ዲጄ አሮን ቴንክ ዩ ሶ ማች። መልካም ጊዜ ይሁንላችሁ። Okay, thanks ladies and gentlemen. ዲጄ ቤቢን እጅግ በጣም አድርገን እናመሰግናለን። Okay, so I know you guys are probably getting tired and stuff. It's already past 11, but we only have 3 more awards to go, and we'll be done after that. So this next one is going to be the producer of the year. The person that's going to give the award is the owner of one of those taxi sharing apps. It's called Zyride. እንግዲህ ቀደም ሲል እንደገለጸው በዛይራይድ የዛይራይድ ባለቤት የሆኑት
አቶ ሀብታሙ ታደሰ በሙዚቃ አቀናባሪ ሽልማት ላይ ሸላሚ ሆነው ሽልማቱን እንዲያበረክቱልን ወደዚህ እንዲመጡልን ጠይቃለን። አቶ ሀብታሙ ታደሰ የዛይ ራይድ ባለቤት። እንደምን አመሻችሁ። እስኪ የዓመቱ የሙዚቃ አቀናባሪ እጩዎችን እንመልከት። በ10ኛው የአዲስ ሚውዚክ አዋርድ የዓመቱ ምርጥ የሙዚቃ አቀናባሪ እጩዎች ኤልያስ መልካ፣ እሳቱ ሰዓት፣ ካሙዙ ካሳ፣ ጃሉድ በጎሳይ በስሜዝ አልበም፣ ታምሩ አማረ ስሜቶቼ፣ ማሩ አለማየሁ ዮሃና፣ ጊልዶ ካሳ በርካታ ነጠላ ዜማዎች። አዲስ ሚውዚክ አዲስ እንደምን አመሻችሁ። እንግዲህ ቅድም ስለ አርቲስት ሙሉ ዓለም ሲገለጽ ነበርና እሱም ያው በኩላሊት በሽታ እየተሰቃየ ስለሆነ በዛይራይድ አሽከርካሪዎች ስም በእያንዳንዱ የዛይራይድ አሽከርካሪ ስም ትኬት እንደምንገዛ በዚህ አጋጣሚ መናገር ፈልጋለሁ። የዓመቱ ምርጥ አቀናባሪ ጊልዶ ሰላም ነው። ብዙ ማውራት አልችልበትም፣ ግን ያው መቼም እዚህ ለመድረሴ እግዚአብሔርን መጀመሪያ አመሰግናለሁ። በመቀጠል ደግሞ ታላላቅ አቀናባሪዎች አሉ እኔን እዚህ ለመድረስ እውቀታቸውን ያካፈሉኝ። ኤልያስ መልካ፣ አበጋዝ፣ ካሙዙ ካሳ በጣም ከልቤ አመሰግናችኋለሁ። የኢትዮጵያን ሕዝብ በሙሉ ደግሞ ማመስገን ፈልጋለሁ። ቴንክ ዩ። እሺ ተሸላሚ ጊሎ እንኳን ደስ ያለህ። ተሸላሚያችን አቶ ሀብታሙ ታደሰንም ከልብ እናመሰግናለን። በመቀጠል እሺ በመቀጠል የምናልፈው ወደ ምርጥ ፊልም ሽልማት ነው። የምርጥ ፊልም ሽልማት ሸላሚያችን አቶ አሰፋ በየነ ወደዚህ ወደ መድረኩ በጭብጨባ ላኩልን። Ladies and gentlemen, this artist is one of the most legendary artists in Ethiopia. አርቲስት አሰፋ በየነ አርቲስት አሰፋ በየነ የዓመቱን ምርጥ ፊልም ተሸላሚዎችን ስክሪኑ ላይ እንመልከት። አዲስ ሚውዚክ አዲስ ሚውዚክ
በ10ኛው የአዲስ ሚውዚክ አዋርድ የዓመቱ ምርጥ ፊልም እጩዎች ሶስተኛው አይን ፍቅር ይዞ ያውቃል። ዶሮ ብታለን ተረዋለ ቁራኛዬ ተማሪ ሆይ ቅኔ ሚስትህን ፈልጋት በእንተ ስማ ለማርያም ያዛት አትተዋት አለሜ ተቆናኛት ሲመት ስለዚህ ንግስናዬን የማወርሰው በእድሜ ሳይሆን በጀግንነት ልክ ነው። ሶስቱን ሽፍቶች ይዞ ላሳየኝ ጀግና አልጋዬን በቁሜ ሰጠዋለሁ። ተነስ ተነስ በለው ወደፊት ወጣት በ97 ፖለቲከኛው ቁጥር ከትናንት ወደ ነገ ማናሻግረው ብዙ ነገር አለ። ባሰቀጥራላችሁ ሪያሌ ወንድ ሂድ ተፈጣሪ የእኛም ጊዜ አንድ ቀን ይመጣል። እኔ ተፈጣሪ ነኝ። የእናንተ ተፈጣሪ ማን ነው? አዲስ ሚውዚክ። እሺ እንደምን አመሻችሁ። የዓመቱ ምርጥ ፊልም ወጣት በ97 በጣም አመሰግናለሁ። ክብር ለድንግል ማርያም ልጅ ይሁን። በተረፈ ይሄ ስራ ትልቅ እንዲሆን ከጎኔ ለነበራችሁ ሁሉ ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። እናመሰግናለን። አርቲስት አሰፋ በየነን በጭብጨባ ወደ ቦታው መልሱልን። Thank you, artist Asafa Bayena. Next up, we are going to have the best album of the year, and it's going to be awarded by one of our legendary musician who has been in the Roha band for a long time and who has worked with famous Ethiopian musicians, artists, and he is the president of the Ethiopian Musicians Association. አመሰግናለኝ ኤሊት። ክብራትና ክብራን 10ኛው የአዲስ ሚውዚክ አዋርድ ስነ ስርዓት ሊያበቃ አንድ ፕሮግራም ብቻ ነው የቀረን። ይህ የመጨረሻው የሽልማት ስነ ስርዓት ፕሮግራማችን ይሆናል። በመጨረሻ የምናደርገው የምርጥ አልበም ሽልማት ተሸላሚ ነው። ይህንን ሽልማት የሚሰጥልን ደግሞ እጅግ በጣም የምናከብረው አንጋፋ የሙዚቃ ሰው ብዙ የሙዚቃ ስራዎችን የሰራ ነው። በአሁኑ ሰዓት የኢትዮጵያ ሙዚቀኞች ማህበርን እየመራ የሚገኝ የኢትዮጵያ ሙዚቀኞች ማህበር ሊቀመንበር ወይም ፕሬዝዳንት ነው። በሮሃ ባንድ ውስጥ ኪቦርድ በመጫወት ብዙ ድምፃውያኖችን በማጀብ ዘመን የማይሽራቸው ወይም ደግሞ ዘመን ተሻጋሪ ሙዚቃዎችን እያጀበ እስካሁን ድረስ ጣዕማቸው ወይም ቃናቸው ከጭንቅላታችን ከጆሮአችን ውስጥ የማይጠፉ ሙዚቃዎችንም ያቀረበልን አርቲስት
አርቲስት ብዬ ለመጥራት ሁሉ ይከብደኛል ያንሰዋል ነው ምለው ዳዊት ይፍሩ ወደዚህ ይመጡልናል መጥተዋል እኔን ለፈልፍ እሳቸው ቀድሞ ይመጣዋል እጅግ በጣም አመሰግናለሁ ጋሽ ዳዊት እሺ በጣም አመሰግናለሁ የአመቱ ምርጥ አልበም እጩዎችን እናይና እንለያቸዋለን በ10ኛው የአዲስ ሚውዚክ አዋርድ የአመቱ ምርጥ አልበም እጩዎች ጎሳዬ ተስፋዬ ሲያምሽ ያመኛል፣ ጃኪ ጎሲ ባላምባራስ፣ ኮርማ አባባ ጃንሆይ ሸለሙ ዮሃና ልጅት ምርጫላት ልጅት ምርጫላት ልጅት ምርጫላት ዳግ ዳንኤል ስሜቶቼ እኔ ነኝ ከሸዋ እሷ ነች ከባሌ ዋናው መዋደዱ ነው አለችኝ ውድ አኒ ከንሸዋ ይሸን ከምባሌ ዋና ሰናፈት ይወልዳለች ጀቴ ጃለለኝ አዲስ ሚውዚክ እሺ የአመቱ ምርጥ አልበም ጎሳዬ ተስፋዬ እስካሁን እንደምን አመሻችሁ ለዚህ ሁሉ ያደረሰን ልዑል እግዚአብሔር ከነናቱ ምስጋና ይድረሰው እናመሰግናለን መልካሙ ባለቤቴ ቢኖር በጣም መናገር ይችላል በጣም መስራት ይችላል ለዚህ ሁሉ የተሰጣችሁት ዕውቅና እግዚአብሔር ይስጥልን እግዚአብሔር ያክብርልን ብርቱ ጉዳይ ስለገጠመው አልተገኘም እግዚአብሔር ይስጥልን በጣም ቴንኪው በእኔና በታላቅ ወንድሜ ስም አባቴ እንወዳሃለን እና ስራህን በዚህ ሁኔታ ቀጥልበት Thank you so much, ladies and gentlemen. That's not the end of the show. That's not. So we've got a final speech from DJ Baby. So please, everybody, put your hands together for the man, DJ Baby, for putting all this together. ክብራትና ክብራን በዛሬው ዕለት እንግዲህ ይህ 10ኛው የአዲስ ሚውዚክ አዋርድ
ስነ ስርዓት በዚህ አይነት ሁኔታ ተከናውኖ መጨረሻው ሰዓት ላይ ደርሶልናል። ሁላችሁም ጥሪያችንን አክብራችሁ በዚህ ስነ ስርዓት ላይ ስለተገኛችሁልን በአዲስ ሚውዚክ አዋርድ እጅግ በጣም አብዝቶ ያመሰግናል። ለዚህም እንግዲህ ዋና ስራ አስኪያጁ ዲጄ ቤቢ የመጨረሻውን የመዝጊያ ንግግር ያደርግልናል። እናመሰግናለን። ሁላችሁንም ስለመጣችሁ እናመሰግናለን። መልካም አዲስ ዓመት ይሁንላችሁ። የፎቶግራፍ ስነ ስርዓት ውጭ ያለ አፍተር ፓርቲ ደግሞ ክለብ ኦብሴሽን አለ። ሁላችሁም ተጋብዛችኋል። የኔ ግብዣ ነው 10ኛውን ምክንያት በማድረግ ስለዚህ ክለብ ኦብሴሽን እንገናኝ። ውጪ ደግሞ ፎቶ ፕሮግራምም አለ። በድጋሚ ስለመጣችሁ አመሰግናለሁ። መልካም ምሽት ይሁንላችሁ።